ኢየሩሳሌም በእንቆ ሰምፔር ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባ ተክለ ሃይማኖት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የቅድስት ሀገር ኢየሩሳሌም ገዳማት መጋቢ አበው መነኮሳት፣ አይንተ እግዚአብሔር ካህናት፣ ወንድሞች ዲያቆናት፣ አባቶች፣ እናቶች፣ ወንድሞች፣ እህቶች ሁሉን ቻይ በሆነው በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም እንደምን ሰነበታችሁ? እንደምን አደራችሁ? እንደምን አረፈዳችሁ? አሜን። ምሕረቱ ቸርነቱ ብዙ የሆነ አምላካችን እግዚአብሔር ሁላችንንም እኛ ከማናውቀው እሱ ከሚያውቀው ከክፉ ነገር ሰይጣን ካጠመደው ወጥመድ ሁሉ ሰውሮና ጠብቆ ከዚህ ሰዓት ከዚህ ዕለት ስላደረሰን ክብርና ምስጋና ለተቀደሰው ስሙ ይሁንልን። እንኳን አደረሳችሁ። ዛሬ እንደሰማችሁት በተአምረ ማርያሙም ሲነበብ በመምህሩም ሲሰበክ እንደሰማችሁት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ጋር ወርዶ የእናቱ የድንግል ማርያምን ቤት የሰራበት ዕለት ነው እና ሕንጸታ ይባላል የዛሬው በዓል። ከእመቤታችን ከ33ቱ በዓላት አንዱ ዛሬ ቤቷን የሰራበት ያነጸበት ደቀ መዛሙርቱ ጋር እልፍ አእላፋት መላእክትን አስከትሎ መጥቶ ደቀ መዛሙርቱ እዚህ እነ ጴጥሮስ ጋር ሆኖ ቤቷን የሰሩበት ዕለት ስለሆነ ሕንጸተ ቤተ መቅደስ ይባላል። የመጀመሪያው ቤተ መቅደስ በቤተ ክርስቲያን ደረጃ የመጀመሪያው የእመቤታችን የቅድስት ድንግል ማርያም ቤት ነው። ቤቷን በመስራት ያከበረ ነገ ደግሞ ቅዳሴ ቤቷ ይሆናል ማለት ነው። ሰኔ 21 ቀን ነገ ራሱ ቀድሶ አቁርቦ ያረገበት ዕለት ነው። ደቀ መዛሙርቱ ጋራ ቀድሶ ድንግል ማርያም መንበር አድርጎ ቀድሶ አቅርቦ ያረገበት ዕለት ነው። ቤቷ ቅዳሴ ቤቷ ይባላል ነገ እና የነገ ሰዎች ይበለን አምላካችን እግዚአብሔር። ቁማችሁ እንዳስቀደሳችሁ የእግዚአብሔር መልአክ ይቁምላችሁ። ድንግል ማርያም በረድኤት ትቁምላችሁ። የልጇን ቤት የሰራ አምላክ የእናንተንም ቤታችሁን ይነጽ፣ ቤታቸውን ይስራላችሁ። እመእግዚአብሔር ያነጸ ቤተ ከንቶ ይጻመው ለያንጹ። ነቢየ እግዚአብሔር ዳዊት እግዚአብሔር ቤትን ካልሰራ ሰራተኞች በከንቱ ይደክማሉ ይላል እና የእያንዳንዳችንን ቤት እግዚአብሔር ይነጽልን። ስለዚህ አያችሁ፣ በተለይ ደግሞ ቤት ብቻ ሳይሆን ቤታችን ብቻ ሳይሆን ሕይወታችንም ደግሞ የታነጸ እንዲሆንልን ሕይወቱ የታነጸ ሰው ቤትንም ማነጽ አያቅተውም። ሕይወቱ ያልታነጸ ሰው ግን ቤት አፍራሽ ነው የሚሆነው፣ ድንጋይ ወርዋሪ ነው የሚሆነው እና የታነጸ ሕይወት እንዲኖረን በስጋው በደሙ የታነጸ በንስሐ የታነጸ በስጋው በደሙ የከበረ የጠነከረ የታነጸ ሕይወት እንዲኖረን ያስፈልጋል። በስጋው በቅዱስ መጀመሪያ በጥምቀት ከዚያ በንስሐ በጥምቀት በስጋ ወደሙ በእነዚህ በሶስት ድንጋይ ነው ቤቷን ያነጸላት። በተአምር ድንጋዮች እየለመለሙ እንደ ሰም እየለመለመ በሶስት ድንጋይ ዛሬ ቤቷን ያነጸበት ዕለት ነው እና ለዚህ ዕለት ስላደረሰን አምላካችን እግዚአብሔር በድጋሜ ስሙ ለዘላለም የተመሰገነና ከፍ ከፍ ያለ ይሁንልን። በዚህ ዕለት ሊቃውንተ ቤተ ክርስቲያን ሌሊት በዜማ ከሚሉት አንድ ያሬዳዊ ዜማ አሰማችሁና ማለት ነው። አምህ ትታነ
ኢየሩሳሌም በዕንቆ ሰምፔር ወበከርከዴን በዕንቆ ሰምፔር ስታነጽ ኢየሩሳሌም በዕንቆ ሰምፔር ወበከርከዴን በዕንቆ ሰምፔር አረፋት ሐኒን ለኢየሩሳሌም ወማይፈዲያኒ በወርቅ ንጹሕ ወመርህባሰ ለኢየሩሳሌም አረፋት ሐኒን ለኢየሩሳሌም ወማይፈዲያኒ በወርቅ ንጹሕ ወመርህባሰ ለኢየሩሳሌም። አምላካችን እግዚአብሔር የዛሬ ዓመት በሰላም በሕይወት በጤና ያደርሰን። እግዚአብሔር ከሁላችን ጋር ይሁን። ደውል